ራሷን አጥፍታ ነው አይሞተችው? በሷ ግድያ ተጠርጥሮ እስር ቤት የቆየው ሰው ትላንትና ማታ በሃጫሉ አዋርድ ፕሮግራም ላይ ጎበዝ አርቲስት ተብሎ የአድናቆት ማዕት ሲወርድለትና ስሙ ሲሞጋገስም ነበር። ይሁን ጊዜው ነው ነገራቶችን እንደዚህ እንዲሆኑ ያደረገው ይለናል አንድ የሚዲያ ሰው። ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የበመንገድ ሚዲያ ተከታታዮቻችን በያላችሁበት እንደምቆይታችኋል። በያላችሁበት ሰላማችሁ ይብዛልን። በዛሬው ዝግጅታችን እንግዲህ ወደ እናንተ ልናደርስ የወደድነው ከሰዓታት በፊት በገዛ የቲክቶክ ኦፊሻል ፔጇ የተለቀቀው ከወራት በፊት ያጣናት የአርቲስት አንዷለም ጎሳ ባለቤት ወይንም ደግሞ እጮኛ የድብደባ ምስል ነው። እኛም በሱ ዙሪያ ጥቂት ልናስቃኛችሁ ወደናል። እንዴት ተለቀቀ? በማን ተለቀቀ? ለምንስ አሁን ላይ እየለቀቁት ይገኛሉ? የሚለው ሌላኛው ጥያቄችን ነው። በተያያዘ ደግሞ በአዋርዱ ፕሮግራም ላይ የባለቤቷ ሙገሳስ እውነት ነው ወይ የሚለውንም አያይዘን የምናነሳ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትሆኑ እያጋበዝኩኝ እኔ ወደ ዝግጅቱ አመራሁኝ። ቤቱን ያልተቀላቀላችሁ በመቀላቀል አጋርነታችሁ እንድታሳዩ ልባዊ ጥያቄያችን ነው። አብራችሁን ቆዩ። ይህች ልጅ ማለት ትላንት በተወዳጁ አርቲስት ሃጫሉ ሁንዴሳ አዋርድ ላይ የዓመቱ ምርጥ ሙዚቀኛ የሚል አዋርድ የተሸለመው በቅርቡ ከእስር የወጣው አርቲስት አንዷለም ጎሳ ሚስት ወይንም ደግሞ እጮኛ ቀነኒ አዱኛ ነች። ታዲያ እኔን የገረመኝ ይህ ፎቶ አይደለም። ከሞተች ወራትን ያስቆጠረችው ይህች ሚስኪን በራሷ የቲክቶክ ገጽ ከሰዓታት በፊት ተለቆ ያየሁት እንዴት ሊሆን ቻለ? ስልኳስ ማን ጋር ነው? ማንስ ሊለቀው ቻለ? የሚለው ትልቅ ጥያቄን የሚያስነሳ ነው። ይህ ምስል በጣም አንጀትን የሚሰብር፣ ምክንያቱም የሴትነት ፈተናን አቅፎ የያዘ ቡጢን ያስመሰከረ ህመምን የሚያስተጋባ አሳዛኝ ምስል። ፍትህ አጣሽ ነፍስ። ያም ሆነ ይህ ንትርኩ አሁንም እንደቀጠለ ነው። ለምን ካላችሁ ይህንን ምስል ያጋሩት ሰዎች ወይንም ደግሞ ስልኩ እጇ ላይ ያለ ሰዎች ብዙ አለን የሚለቀቅ እያሉ ነው። ብዙ ጠባሳዋን የሚያስመሰክር ምስሎች፣ ህመሟን የሚያወሱ ምስሎች፣ ስብራቷን፣ እንባዋን፣ ጠባሳዋን፣ ሞቷንም የሚያስመሰክሩ ብዙ ምስሎች እጃችን ላይ ይገኛሉ ማለታቸውን አንድ የሚዲያ አጋር መስክሯል። ብዙ ቁስሎች፣ ብዙ ህመሞች፣ ብዙ ያልተነገሩ እውነታዎች፣ ብዙ እንባዎች፣ ብዙ የሴትነት ዳፋ እየቀመሱ ስብራቶች። ብቻ እንዴት ሽራው ይሆን? ስለሷና ስለ ምስሉ ይህንን ያክል ከተነጋገርን አሁን ደግሞ ወደ እጮኛዋ እንሻገርና ትላንት በተካሄደው የሃጫሉ አዋርድ ላይ የዓመቱ ምርጥ ሙዚቀኛ በመሆን የተሸለመው አንዷለም ጎሳ የሚከተለውን መልእክት አስተላልፏል። ከ4 ዓመት በፊት በሙዚቃ ተስፋ ቆርጬ ነበር ይለናል አንዷለም። ከተስፋ መቁረጥ አውጥታ እዚህ ደረጃ ያደረሰችኝ ባለቤቴ ቀነኒ አዱኛ ነበረች። በዛውም መታሰቢያነቱም ለሷ ይሁንልኝም ያለው መጋቢት 1 2017 ዓ.ም ከሌሊቱ 10 ሰዓት አካባቢ የተገደለችው አሊያም ደግሞ የህግ ባለሙያዎች እንደሚሉት ከሆነ ራሷን ያጠፋችው ቀነኒ አዱኛ ገና ለጋ ወጣት የአርባ ምንጭ ዩኒቨርሲቲ ምሩቅ ሞዴልና የማስታወቂያ ባለሙያም ነበረች። እውነት ራሷን አጠፋች ወይንስ የሚለው አሁንም ያልተመለሰ ጥያቄ ነው። ፍትህ ለቀነኒ። በድጋሚ የተወደዳችሁና የተከበራችሁ የሚዲያችን ተከታታዮች ለሰሙት የወደድነው የዝግጅት ጥንቅራችን እስካሁን ያደመጣችኋቸውን ይመስሉ ነበር። ቀጣይ በሌላ ዝግጅት እስከምንገናኝ ድረስ ቸር ቆዩ። ሰላም ለሀገራችን ኢትዮጵያ፣ ሰላም በያለንበት ለሁላችን። አሻም